ትመጣለች ባትሽ እንግድና ልላክና በምንፈልገው መልኩ ትዳርን ሃይሚዬት ነው እንጂ ለሴቶች ተብሎ ወይ ከመጀመሪያው ጀምሮ አልሰማሁም። ምንድነው የምታስጠፋብኝ? እቺ ዱቄታ እቺ ቀብራሪት መብት አልሰማሁም። ግፍ ነው። እሺ ኧረ ተጫወታችሁብኝ ውዶቼ። ምንድነው በሰላም ነው? ተውኩት በቃ ይኸው ተውኩት። ጠፋብኝ። እኔ የጀመርኩትን አስጠፋሽብኝ እና ምን ማለት ፈልጌ ነው? ትዳሩ አጠያይቁ። እሱ ሊል የፈለገው ምንድነው? ሴቶቹን መከላከያ የእሱ ናት በቃ በእንትን እኮ በመዘጋጃ እኮ ተፈራርመዋል። የእሱ ናት ተፈራርማለች። ፍርሚያ ህይወትን አያስቀጥልም፣ ትዳርን አያስቀጥልም፣ ፍቅርን አያስቀጥልም። ትዳር ወረቀት ላይ ብቻ ማነው? ትዳር ፍቅር ነው፣ መተሳሰብ ነው፣ መግባባት ነው። አንድ ላይ ተያይዞ መግባባት፣ መስማማት፣ መተማመን ነው ትዳር እንጂ ወረቀት ላይ ስለተፈረመ አንድ ሰው አብሮ ይቀመጣል አብሮ ይኖራል ማለት አይደለም። ምክንያቱም 80 ተፈራረም ማለት 80 እና ቀለበት ትዳርን ወጥሮ የሚል ሰው አይደለም ወይ? እንዴት ነሽ? ምክንያቱም ቀለበት ስላደረገልኝ የእሱ መሆኔን ስለፈረምኩለት አዎ የእሱ መሆኔን ሊያረጋግጥ ይችላል። ግን ትዳርን ማቆየት አይችልም። ያለ መግባባት ካለ መፍረስ አለ፣ ይቀደዳል፣ 80 ይቀደዳል፣ ችግር የለውም። ይሄ እንደኔ አጠያይቁ ትክክል አይደለም። እንደኔ ብሩክ ዛሬ የሄድክበት መንገድ ትክክል አይደለም። ምክንያቱም ሴት ልጅ ናት፣ መጥራት ያለባቸው መንገዶች አሉ። እሷ መጥራት ያለበትን መንገድ አንተ አጥረተ አሳይተሃል። ኦኬ ትዳሩን አንተም ከፈለግከው ትፈልግኛለሽ ማለት ሳይሆን ትፈልግኛለሽ። እንዴት ነው ትፈልግኛለሽ? አትፈልግኝም። ብትፈልግህ እኮ ነው አብራህ እየኖረች ያለችው። እቺ ሴት እኮ ብትፈልግህ ነው አክብራህ እየኖረች ያለችው። ምክንያቱም ያልፈታቸው ችግሮች አሉ ከፊት ለፊት። እሱን አዝርታ ስትመጣ በትክክለኛው መንገድ ስትጠይቃት ልትቀበለ ትችላለች እንጂ ሴቶች እንዳይመጡ ሰው መሀላችን እንዳይገባ ተብሎ ትዳር የሚመሰረት ትዳር የለም። በአጠቃላይ በቃ ለሰው ፍራቻ ተብሎ እኔ በሰው ፍራቻ ኦር ሴቶች እንዳይመጡ ኦር ነገር እንዳይመጣብህ ኦር ጭቅጭቅ እንዳይመጣብህ ነው እንጂ እያደረግክ ያለኸው ትዳርን ፈልገኸው አይደለም። ኦኬ ብዙ ያልጨረሳችሁት ነገር አለ። አዎ ያልጨረሳችሁት ነገር አለ። አሁንም እኮ ከትዳር አነስ ያለ አብራችሁ እየኖራችሁ ነው አይደል? በመተሳሰብ በመግባባት በመነጋገር አብራችሁ እየፈታችሁ ነው ያላችሁት። ነገሮቻችሁን ቁጭ ብላችሁ እየፈታችሁ ነው ያላችሁት። ከትዳር ባላነሰ ነው። ትዳርን ትንሽ ነገር መሀላችሁ ላይ የሆነ ነገር ነው እንጂ ያላስገባችሁበት ኦልሬዲ እየኖራችሁት ነው። አዎ እየኖርንበት ነው ብለሃለች። ግን እንደዚህ አይነት አጠያየቅ ለትዳር አግባብ ነው ብዬ እኔ አላስብም። አጠያየቅህ በፍጹም ትክክል አይደለም። ምክንያቱም አንተ እሷ ወና ልክ ኦኬ በቃ እኛ መጨረስ የምንፈልገው በመዘጋጃ ነው ብለህ ራስህ ወስነህ ስትነግራቸው ለሽማግሌዎቹ በመዘጋጃዎች ከኛ ጋር ይሄ ልጅ ይሄ ፍቅረኛ እያለ ከሌላ ሰው ቢወልድ ምንድን ነው የምናደርገው? እሱ የራሱ ሀሳብ ነው፣ የራሷ ጭንቅላት ነው። የእኛ ጭንቅላት አይደለም። በሰው ህይወት ውስጥ መግባት አንፈልግም። እንደዚህ አድርጊ እንዲወስኝ ውሳኔው የራሷና የራሷ ነው። ገባሽ አይደል? የራሷና የራሷ ነው። እና ምንድነው ማድረግ ያለባት? ቁጭ ብላ ማሰብ አለባት። ኦኬ መቀበል ካለባት አናስገድዳትም፣ አለመቀበልም ካለባት አናስገድዳትም። የራሷ ጭንቅላት ነው። ህይወቷ የምትኖረው እሷ ስለሆነች ማለት ነው። ግን ምንድነው ማድረግ ያለባት? ትሪት ማድረግ አለባት። እንደኔ አብረው እንደቆየ ሰው ኦኬ ቺት አድርጓል ካለም ቺት አድርጓል። ሲቀጥል ደግሞ እሱ ደግሞ ለምን ጠረጠርሽ ማለት አይችልም። ሴት ልጅ ናት። አብሯት እያለ አብሯት ኖሮ ይሄን ነገር አድርገሃል ካልሆነም እሷን ለምን ጠረጠርሽኝ ማለት የለበትም። ለምን እንዳልኩሽ ታውቂያለሽ? ለምን ጠረጠርሽኝ እንደሌለበት ሴት ልጅ ናት። አብራው እየኖረች ይሄ ነገር ተከሰተ። አድርጊያለሁ አላደረኩም ግን ሄጃለሁ እኮ ቡታጀራ ተገናኝተናል ብሎ ሌላ ጥርጣሬ የፈጠረው ጭንቅላቷ ላይ እሱ ስለሆነ እሷን በጭራሽ እንዲህ ሆነሻል ብሎ እመኝኝ ማለት አንድ ነገር ነው። ለምን ተጠራጠርሽኝ ግን ማለት አይችልም።
ከዛም እሰየው ኦኬ እንዲህ ብለሽኝ ነበር። ይሄ ነገር ግን ካወዲያ እንደዚህ አይነት ነገሮች ቢመጡ እንኳን ካወዲያ ጥርጣሬሽን እንዳትጠራጠሪኝ አምነሽኝ እንድትኖሪ ነው የምፈልገው ብሎ አስረግጦ ነግሯት አብረው መቀጠል አለባቸው ብዬ ነው ማምነው እኔ። ልክ ነሽ። እንደ ራሴ ማለት ነው። ምክንያቱም ሴት ልጆች እኛ ቢፈጠርብን እንደውም አሁን እሷ ተረጋግታለች አይደል? እኛ ሴቶች እኮ ቢፈጠርብን አሁን ሰው ላይ እንደዚህ እንጠቁማለን እንጂ አንድ ጣታችንን እንደዚህ እንጠቁማለን እንጂ እኛ ላይ ቢፈጠር እኮ እኛ እንብሳለን። ለምን አደረገ ብለን የአገር ማዕት የስድብ ናዳ ነው የምናደርሰው። እሷ እንደውም ተረጋግታ አብራው እኮ እያጽናናችሁ ነው፣ አብራው ከጎኑ እየተደሰተች ነው አይደል? አይዞህ እያለችው ነው። ይሄ ነገር ደግሞ ሄደው አብረው መጣራት አለባቸው። አሁን ግን እች ልጅ አሁን አንድ ላይ ሆነን ነው መነጋገር አለብኝ ማግኘት አለብኝ ያለችው ነገር ኦኬ፣ ከእናንተ እኔ ምንም አልፈልግም፣ በጣም ይቅርታ፣ ካወዲያ ህይወታችሁ ውስጥ አልገባም፣ ግን ጓደኛችሁ አርጉኝ ልትል ሊሆን ይችላል። ልጅቷ ሀብሳናት የምትባለዋ ልጅ የፈለገቻቸው እንደዛ መሰለኝ። እንደኔ ግን ሀሰነት ያፈቀረ ልብ አጠገብ ማድረግ ማለት ከባድ ነው። አይቻልም። ክብሪት ይዘሽ ጋዝ ነስንሰሽ አቃጥል ማለት ነው። ምክንያቱም ፍቅሯ እየጨመረ ይሄዳል። የእነሱን ፍቅር ባየች ቁጥር እየቀናች ትሄዳለች። ፍቅሯ እየጨመረ ይሄዳል። በእነሱ ፍቅር ላይ መሀል ላይ ለመግባት ትንጠራራለች እንጂ ትተዋለች ብዬ አላስብም። ዛሬ ናፍቆኛል፣ ወደዋለሁ፣ አፈቅረዋለሁ ያለች ሴት በንጋታው አላፈቅረውም እንዴት እኔ እንደዚህ ጓደኛ አርጉኝ ማለት እኔ ደስተኛ አይደለሁም እንደኔ። እችን ልጅ ምንድን ነው ማድረግ ያለባቸው? የርቀት ጓደኝነት አለ አይደል? የሆነ የርቀት ጓደኝነት ይሄ ኖርማሊ እንደዚህ እጅና ጓንት ሳይሆን የርቀት ጓደኝነት። ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን፣ አለቀ በቃ። ምክንያቱም ከሰው ጋር አትኑሩ አንላቸውም። በድራማውም በየትኛውም ቢሆን እኛ ላይ ቢከሰት ሰላም እንዴት ነሽ ተባብለሽ መንገድ ላይ ብትገናኝ፣ የሆነ ቦታ ብትገናኝ ሰላም እንዴት ነሽ ደህና ነሽ አለቀ። ኖርማሊ እንደምትተዋወቁ እንጂ እንዴት ነሽ ብሎ ቤትን ከፍቶ ማስገባት ማለት ሀይሚ እጅ ልጅ በር ከፍታ ግቢ ችግር የለውም ያለቻት ቀን ሀይሚና ብሩክ መቼም አይስማሙ። ምክንያቱም ይሄ ማለት አፈቅርሃለሁ ወድሃለሁ ያለችን ሴት ቤት ማስገባት ማለት ብዙ ነገሮችን አድርጊብኝ ውሰጁ ከኔ ላይ ማለት ነው። ሀይሚዬ ደግሞ የሆነ ነገር ሲያስተላልፉ በማርያም የሆነ ነገር በሰሩ ሰዓት በሌላ ቦታ እንትን እያሉ እያዛመዱ የሚሳደቡ አሉ። አሁን ዛሬ እነሱ የሆነ ቦታ ሄደው መጥተው ይህን የሚያደርጉት ምናምን እያሉ ነው። አሁን እዚህ ውስጥም ሊኖሩ ስለሚችሉ እንደው እስኪ ጥሩ ነገር አስተላልፊላቸው፣ ይምከሯቸው፣ ከሚሰድቧቸው እንደው ቢመክሯቸው። በጣም እየተሳደቡ ነው ያሉት። እንትን ካለው ሌላ እንትን እያሉ እያገናኙ ማለት ነው። አይደረግም። በዚህ ልክ ባንሰጥሩ ነው። እንምከራቸው። ለምን እንሰድባቸዋለን? ለምን ወደ ራሳችሁ አትመለሱም? ምክንያቱም የጾም የጸሎት እሱ ቦታ ሄዳችሁ እንደዚህ አድርጋቸው እንደዚህ ብላችሁ እያሉ በጣም እየሰደቧቸው ነው ያሉት። ለምን ይሰድቧቸዋል? ይምከሯቸው ካጠፉ። በዚህ ልክ ጥፋት ካለበት በነገራችን ላይ ሴት ልጅ ትዳር ላይ ለመግባት ብዙ ነገር ያስፈልጋታል። አንድ የራሷ ነገር ያስፈልጋታል። ሁለት መነሳሳት የሚባለው እነሱ አንዳንድ ሰዎች ምን አለ መሰለሽ ጤነሽ አንዳንድ ሰዎች ኖርማሊ ለምንድን ነው ማትገባበት ምክንያቷ ምንድን ነው ያልፈለገችው የሚሉት ነገር አለ። ዝም ብሎ የሚገባው ኦና ቤት ነው እንዴ ትዳር? አረ ሁለት ነው በሃይማኖት አያይዘው ኦና ቤት ነው እንዴ? ገባሁልሽ በመካከልሽ እና በሃይማኖት አያይዘው ሁለቱንም ነው የሚሰድቧቸው። እነዚህ ልጅ ካልሰሩ በምንድን ነው የሚቀየሩት? ለምንድን እየሰደቧቸው ነው? በሃይማኖት እናንተ ቦታ ሄዳችሁ ለምን ይሄን ትሰራላችሁ እያሉ ለምን ይሰድቧቸዋል? ሩክን አይደለም ተናደው ነው የሚሆኑት እኮ እነሱ። አረ ለምን ነው የሚናደዱት? ምንም የሚያናድድ ነገር የለም። ምን አለ መሰለሽ ቴነሽዬ አሁን ያለንበት ሁኔታ ዛሬ የገባው ነገር እንደዚህ አይነት ስራ አይገባም። እንደ እውነታው ከሄድን እማማት ማለት በክርስትና በጣም ከባድ ነው ማለት ይሄንን ነገር በፍቅር አሳልፈውት ከዛ በኋላ ስራውን ቢጀምሩት ጥሩ ነበረ። ግን አልሆነም። አደረጉት። ስራቸው ነው፣ እየሰሩ ነው። ዩቲዩብ የከፈቱት ለስራ ነው እና በሃይማኖት ጋር ታጠጋጉት። በቃ ኦኬ፣ እነሱ ሄደዋል። አሁንም ዛሬም እኮ ማለት ነው ዛሬም እኮ ቤተክርስቲያን
ክርስቲያናቸውን ተሳልመው አክብረውት በዓሉን መጥተው ሊሆን ይችላል። እኛ እዚህ ጋር እንጫጫለን እንጂ እኛ እንጫጫለን እንጂ አክብረውት መጥተዋል እኮ። እነሱ እኮ እያከበሩት ነው፣ እናንተ ናችሁ እንጂ ማታከብሩት። የእኛ ደግሞ ትልቅ እማማት ማለት ከባድ ነው። እኛ ጾም ጸሎታችንን እናደርጋለን፣ ከእነሱ ስራቸውን ይስሩ፣ እኛ ጾም ጸሎት። እኛ እነሱ ኃጢአት ሲገቡ እኛም ኃጢአት አንግባ። ለምን እንገባለን ኃጢአት? በቃ እነሱ እየሰሩ ነው፣ ስራው ይበልጣል ብለዋል፣ ይስሩ። እኛ ደግሞ እኔ በነገራችን ላይ በጣም እየደበረኝ ያለው ማለው በጣም ከብዶኛል። ማላውን ቢተው ደስ ይለኛል። ከባድ ነው ማለው። እኔ እንጃ አላውቅም። እንደኔ አስተያየት የምሰጠው ማላውን ብታቆሙት፣ ስራውን ስሩት። ግን ማላውን ግን ደግሞ ማለት አይሚዬ ይቅርታ አድርግልኝና ማለት አሁን እኛ እንዳየን አሁን ኢማ በሀሳብ አልተግባቡም ነው፣ ተጣልተዋል ነው። እስቲ እሱን ብቻ አስረድኝ በቃ። ምንም በሀሳብ ይኸውልሽ፣ በሀሳብም አልተጣሉም። አዳምጪኝ ሰማ፣ በሀሳብም አልተጣሉም። በምንም የተጣሉት ነገር የለም። የእኛ ልጆች ቤተክርስቲያናቸውን